ቤተሰቦች እንግዲህ የአማርኛ መጽሐፍ ሁለት ነው እየተጠቀምኩ ያለሁት ማለት በሁለት መጽሐፍ ነው ያስተማርኳችሁ ያለሁት። ስለዚህ ሌላኛው ነው የባለፈው ኦልሞስት በጣም ብዙ ሄደናል። ይሄ ግን የመጀመሪያ ፔጃችን ነው ማለት ነው የሚሆነው። ኦልሞስት እዚህ በፊት ያሉት ዝም ብለው ቀላል ስለሆኑ እዚህ ላይ ነው የምንጀምረው እና በዛሬ ትምህርታችን የፊደሎችን አወቃቀር በደንብ የምንረዳበት ክላስ ነው የሚሆነው ማለት ነው። እዚህ ጋር እንደምትመለከቱት ባለ አንድ እግር ፊደል ይላል። ምን ማለት ነው? አንዳንድ እግር ብቻ ያላቸው። አሁን እዚህ ላይ ስታዩት ቀ፣ ተ፣ ቸ፣ ነ፣ ኘ፣ የ፣ ገ፣ ፐ እና ሀ። እዚህ ላይ የምታዩዋቸው ፊደላቶች በሙሉ ባለ አንድ እግር ናቸው ማለት ነው። ሁለተኛ ደግሞ እዚህ ላይ ባለ ሁለት እግር ፊደል ይለናል። እንግዲህ ባለ ሁለት ደግሞ ሁለት እግር ያላቸው ፊደሎች ለ፣ ሰ፣ ሸ፣ በ፣ አ፣ ኸ፣ ዘ፣ ዠ፣ ደ፣ ጸ፣ ጀ፣ ጰ እና ቨ ተዘርዝረዋል ማለት ነው። የመጨረሻዋ ቨ ማለት ነው። ስለዚህ እነዚህ ባለ ሁለት እግር ፊደላት እንላቸዋለን ማለት ነው። ሌላኛው በሶስተኛ ደረጃ ባለ ሶስት እግር ፊደል እንላቸዋለን። ጠ፣ ጨ እና ሀ ናቸው ማለት ነው። እነዚህ ባለ ሶስት እግር ፊደል እንላቸዋለን፣ ትንሽ ናቸው። የመጨረሻው ባለ እግር አልባ ፊደል እንላቸዋለን። እግር አልባ ማለት እግር የላቸውም። ስለዚህ ሰ፣ መ፣ ወ፣ አ፣ ጸ፣ ሀ፣ ፈ እነዚህ ደግሞ እግር አልባ ፊደል እንላቸዋለን። ስለዚህ አሁን የአማርኛ ፊደሎች ማለት እነዚህ ናቸው። ምንድነው ከዚህ በላይ ማጥናት ያለባቸው ነገር ቢኖር ቤተሰባቸውን ነው። ስለዚህ ቤተሰባቸው ደግሞ አብዛኞቹ ተመሳሳይ የሆነ አረባብ ዘዴ ስለሚከተሉ እነዚህ መጀመሪያ ካጠናችሁ መቼም ቤተሰቡ አይጠፋችሁም ማለት ነው። ለምን ጀስት የሆነ ቅጥያ ምናምን ነው እንጂ የምንጨምርበት የተለየ ከነዚህ የወጣ ፊደል አይሆንም ቤተሰባቸውም ማለት ነው። ስለዚህ እነዚህ በእግር ለይታችሁ እንድታጠኑ ታስቦ የተዘጋጁ ናቸው ማለት ነው። ሌላው ያው ዛሬ የምናየው ምንድነው እንትኖችን እነዚህን ቃላት በመመስረት እና ከምስል ጋር ፊደሎችን መለየት ማለት ነው። ለምሳሌ እዚህ ላይ በ አለችልን ምን ለማለት እንጠቀመዋለን? እዚህ ላይ እንደምትመለከቱት በሬ በሬ ለማለት እንጠቀመዋለን። እዚህ ጋር ደግሞ ቀ አለች ምንድነው? ይሄ ቀበሮ 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 ለማለት እንጠቀምበታለን ማለት ነው። ስለዚህ ከምስል ጋር እናያቸዋለን እነዚህ ፊደሎች። ቃላትም ምስረታ አለው። ስለዚህ በር በር እንላለን። በሶ እንላለን በሶ እንላለን። ቀባ ቀባ እንላለን። ቀረ ቀረ እንላለን ማለት ነው። ስለዚህ እነዚህ በየፊደላቶቹ የተሰጡን ቃላቶች ናቸው ማለት ነው። ኦኬ ሌላኛው ትዕዛዝ ይኖረናል። ምንድነው? በእና ቀ ፊደልን ደጋግማችሁ መጻፍ ነው። አሁን ደብተራችሁ ላይ እንደ ተማሪ ማድረግ ያለባችሁ ነገር ምንድነው? እኔ የምላችሁን ደብተራችሁ ላይ መጻፍ ነው። ያኔ ስትጽፉ ድጋሚ እንኳን ተመልሳችሁ ባታዩት እንኳን አሁን ላይ በትኩረት ነቃ ብላችሁ እንድትከታተሉ ስለሚያግዛችሁ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ስለዚህ እነዚህን ፊደሎች ደጋግማችሁ ቀ፣ በ፣ ቀ፣ በ፣ ቀ፣ በ፣ ቀ፣ በ እያላችሁ ደጋግማችሁ ደብተራችሁ ላይ ጻፉ። ልክ እንደዚህ ማለት ነው። ሌላኛው እዚህ ላይ በእና ቀን መነሻ በማድረግ ቃል መስርቱ። ይሄኛው ደግሞ ትንሽ ጠንከር ያለ ነው። ምንድነው? ቃል ለምሳሌ በሚለው ምን ትላላችሁ? በቃ በቃ ማለት ትችላላችሁ። በላ ማለት ትችላላችሁ። በሬ ማለት ትችላላችሁ ማለት ነው። ቀን ተጠቅማችሁ ደግሞ ቀን ማለት ትችላላችሁ። ቀባ ማለት ትችላላችሁ። ቀረ ቀረ ማለት ትችላላችሁ። ልክ እንደዚህ እናንተም ደግሞ ከዚህ በላይ የዘረዘራችሁ ፊደሎችን እነዚህን የመጀመሪያ ፊደል በመጠቀም መጻፍ ማለት ነው። ኦኬ አሁን የአንደኛ ፊደሎችን በዚህ ልክ አጠናን። ወደ ሁለተኛ ደግሞ እናልፋለን። ሁለተኛ ፊደላችንም ቡ እና ቁ ነው የሚሆኑት። ቡ ለምሳሌ እዚህ እንደምታዩት ቡና አለ ቡና። እዚህ ጋር ደግሞ ቁ እንደምትመለከቱት ቁራ ማለት እንችላለን። ቁራ አለ ማለት ነው። እሺ ቃላቶችን እናነባለን። እዚህ ላይ የመጀመሪያው ቡቡ ቡቡ ቡቡ
ይሄ ደግሞ ቡጡ ይሆናል። ይሄኛው ቁር ይሆናል። ይሄ ደግሞ በቁ እንላለን ማለት ነው። ልክ ከላይ እንዳየነው እዚህ ላይም እነዚህን ሁለት ፊደሎች ደጋግመን በመጻፍ መለማመድ ፊደል ደጋግማችሁ ጻፉ ስለሚለን ማለት ነው። ስለዚህ ቡ ቁ ቡ ቁ ቡ ቁ እያረጋችሁ እየጻፋችሁ መለማመድ ማለት ነው። እሺ ሌላኛው ሁለተኛው ትዕዛዛችን ከላይ እንዳየነው ማለት ነው ተመሳሳይ ነው። እነዚህን ሁለት ፊደሎች እየተጠቅማችሁ ቃላት መመስረት። ለምሳሌ ቡን ተጠቅሜ ቡና ቡ ቃያ ቡቃያ። እሺ ቡጢ ብዬ መጻፍ ማለት ነው። ቁን ደግሞ ቁራ ቁና ቁመት ብዬ እጽፋለሁ ማለት ነው። ስለዚህ ከዚህ በላይ ደግሞ እናንተ የዘረዘራችሁ መለማመድ ይጠበቅባችኋል ማለት ነው። እሺ ወደ ሁለተኛ ፊደሎችን ካጠናን ሶስተኛ ፊደል ይቀጥላል። እንግዲህ ሶስተኛ ፊደል ይቺ ቢ ፊደል እና ቂ ፊደል ናቸው ማለት ነው። ቢ ለምሳሌ እዚህ ላይ እንደምትመለከቱት ቢራቢሮ ማለት እንችላለን። እሺ ቂ ደግሞ ቂጣ ማለት ትችላላችሁ። ሲቀጥል እነዚህ ፊደሎችን ማንበብ ቢሮ ቀቢ በቂ ቂጣ። ስለዚህ እነዚህ ፊደሎች ሁሉ ተጠቅማችሁ እንትን ማለት ነው ቃላችሁን ማንበብ ቃላቶቹን ማለት ነው። እሺ እዚህ ላይ ልክ ከላይ የተማርነው ነው። ይህም ምንድነው የምታደርጉት? ፊደሎችን መለማመድ ነው ቅርጻቸው እንዲስተካከልላችሁ ማለት ነው። ቂ ያደረጋችሁ እየጻፋችሁ መጻፍ ብዙ በደንብ መስመር እየሞላችሁ ማለት ነው። እሺ ሌላኛው አሁንም ቃላት ምስረታ እነዚህን ፊደሎች ለምሳሌ ቢን ተጠቅማችሁ እሺ ቢራቢሮ ማለት እችላለሁ። ቢራ ማለት እችላለሁ። ቢሮ ማለት እችላለሁ። ቂን ደግሞ በመጠቀም ቂጣ እሺ ቂል እሺ በቂ ብል ራሱ ቂን የዚህ ላይ መጨረሻ ማድረግ እችላለሁ ማለት ነው። ግን ያው መነሻ በማድረግ ነው አይደል የሚለው ትዕዛዙ መነሻ ነው። ስለዚህ በቂ የሚለው አይሆነኝም ማለት ነው። ስለዚህ ቂርቆስ ማለት እችላለሁ። ቂርቆስ ብዬ መጻፍ እችላለሁ። ስለዚህ በዚህ መልክ እየጻፋችሁ በደንብ መለማመድ ማለት ነው። እሺ አሁን ወደ አራተኛ ፊደሎች ሄድን። አራተኛ ፊደል ባ ፊደልን እና ቃ ፊደልን ነው የምናገኘው። ስለዚህ ባ የሚለው ባልዲ የሚለውን ባልዲ ይሆናል። ቃ ደግሞ ቃሪያ ይሆናል ማለት ነው። ቃላት ምስረታ ስንመጣ ባላ ባባ ካባ እንላለን። ወደ ስንመጣ ደግሞ ቃል በቃ ደቃ እንላለን ማለት ነው። እሺ ሌላኛው ትዕዛዛችን መለማመድ ነው። ስለዚህ እያደረጋችሁ መቀጠል ነው። ደብተራችሁ አንድ መስመር እስከሚሞላ ማለት ነው። ኦኬ ሌላኛው እዚህ ላይ ቃል የመጀመሪያ ፊደሎችን በመጠቀም ቃል መመስረት ነው። እሺ ባ አለ። ስለዚህ ባ እና ቃል ነው። እሺ ባህል ማለት ትችላላችሁ። ባህር ማለት ትችላላችሁ። ባንዳ ማለት ትችላላችሁ። ቃ በሚለው ደግሞ ቃል ቃጭል ቃሪያ ማለት ትችላላችሁ ማለት ነው። እሺ አሁን ወደ ወደ ስድስተኛ ፊደል ማለት ነው። አሁን አምስተኛ ፊደል ነው የሄድነው። ስለዚህ እዚህ ላይ ምን አለ? ቤት እንላለን። ቤን ተጠቅመን እዚህ ላይ ደግሞ ቄስ
ቄስ እንላለን። እሺ ቃላቶችን ስናነብ ቤቢ ቤቢ፣ ቅቤ ቅቤ፣ ከቤ ከቤ። እሺ ሱቄ ሱቄ፣ ሳቄ ሳቄ፣ ቄራ ቄራ እንላለን ማለት ነው። እሺ አሁን ቃላት ምስረታ ነው የሚከተለው። ስለዚህ ቤ እና ቄ ኖ። እሺ ቤ ቄ ቤ ቄ ቤ ቄ ቤ ቄ ያላችሁ መማር ማለት ነው። እሺ ሌላኛው እዚህ ላይ ደግሞ በእነዚህ ፊደሎች ቃል መመስረት እየጨረስኩ ነው። እሺ ቤ በሚለው ቤት ቤት፣ ቤሎ ቬሎ ነው የሚባለው ግን እሺ ስቲል ቤሎ። እሺ ቤርሙዳ ቤርሙዳ ማለት ትችላላችሁ። ከዚህ በላይ ደግሞ ያው ከመሃል እና መጨረሻ ላይ የምታስገቡት ከሆነ ደግሞ ፊደሉን በተለይ ብዙ ቃል ታገኛላችሁ። እሺ ሌላኛው ቄ በሚለው ደግሞ ቄስ እሺ ቄስ ቄስ። እሺ ቄሎ ቄሎ። እሺ ትንሽ እንላለብኝ። እሺ ቄሎ። እሺ ቄርቆስ 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 ይባላል። ብቻ እንደዚህ ያደርጋችሁ መስራት ማለት ነው። እሺ ከዛ እሺ ስድስተኛ ፊደል ደግሞ ማን አለ? እዚህ ጋር ብርድ ልብስ አለ። ብርድ ልብስ አለ። እሺ ከዚህ ጋር ደግሞ ቅርጫት አለ አይደለ? ቅርጫት መሰለኝ አይደል? ቅርጫት ትላላችሁ ማለት ነው። ከዛ ብር ቅብ ብቻ ቅር ቆቅ ብቅ ትላላችሁ። ኦኬ እነዚህን ካነበባችሁ በኋላ እዚህ ላይ ፊደሎችን ደጋግሞ መጻፍ ለምን ነው ር ያልኩት? ቅ ነው መሆን ያለበት። ያረጋችሁ መጻፍ ማለት ነው። እሺ ከዛ ወደ ምንድነው ቃላት መመስረት ነው የሚሆነው። እሺ ስለዚህ ብን በመጠቀም ብርጭቆ ብርጭቆ ብርሃን ማለት እችላለሁ። ብርሃን። ከዛ በቅ ደግሞ ቅንድብ ቅድም ማለት ትችላላችሁ ማለት ነው። እሺ አሁን ወደ መጨረሻ ፊደሎች። ስለዚህ አሁን መጨረሻ ላይ ደረስን ማለት ነው። የመጨረሻ ፊደል ማን አለ? ቦ ምን አለ? ቦት ወይ ደግሞ ቦቲ ትሉታላችሁ። ቦቲ ማለት ነው አይደለ? ቦቲ። እሺ ቆ ደግሞ ቆስጣ ቆስጣ ይሆናል። ስለዚህ እዚህ ላይ ዳቦ ይለናል። እሺ ዳቦ፣ ቦይ፣ ሽቦ። ከዛ ቆሎ፣ ቆላ፣ ቆጮ እንላለን ማለት ነው። ስለዚህ እነዚህ ቃሎቻችን ናቸው። ከዛ እንደተለመደው እነዚህን ቆ ያርጋችሁ ቀጥሉ። እንደዚህ ያርጋችሁ መለማመድ ነው። ከዛ እዚህ ላይ ቃላት ምስረታ ቦ በሚለው ቦራ ማለት ትችላላችሁ። ቦሌ ማለት ትችላላችሁ። ቦረና ማለት ትችላላችሁ። ቦቀሎ ምናምን እያላችሁ ብዙ መቀጠል ትችላላችሁ። ቆ በሚለው ደግሞ ቆሎ፣ ቆቅ። እሺ ቆፍጣና
ማለት ትችላላችሁ። እሺ አሁን ጨረስን ማለት ነው። ስለዚህ ከዚህ ላይ ደግሞ ምንድነው የሚጠበቅባችሁ? እነዚህ ፊደሎች አሉ አይደል? ቤ፣ ቡ፣ ባ፣ በ፣ ቦ፣ ብ፣ ቢ ይላል። እነዚህ ማስተካከል ስታስተካክሏቸው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁን ምንድነው ያደረጓችሁ? ያው ይችን አንደኛ አረጋችሁ፣ አንደኛ። ከዛ ይችን ሁለተኛ፣ ከዛ ይችን ሶስተኛ፣ ይችን አራተኛ፣ ይችን አምስተኛ፣ ይችን ስድስተኛ፣ ይችን መጨረሻ ሰባተኛ ማለት ነው። አርጋችሁ እንደገና ማደራጀት ማለት ነው። ይህኛውን ቀንም በተመሳሳይ አሁን ይህም ተዘባርቆ ነው የተሰጣችሁ፣ በስርዓት አይደለም፣ ተደባልቋል። ቄ፣ ቁ፣ ቃ፣ ቀ፣ ቆ፣ ቅ፣ ቂ ይላል። ስለዚህ ይህን ማምጣት መጀመሪያ ቀ እነዚህ ትጽፋታላችሁ። ቀ ከዛ ወደ ቁ ትሄዳላችሁ። እሺ ቁ ከዛ ወደ ቂ ትሄዳላችሁ። ታለች ይቻት እዚህ ጋር ቂ። ከዛ ወደ ቃ ወደዚህ ትመጣላችሁ። ቃ ከዛ ወደ ቄ ወደዚህ ትመጣላችሁ። ቄ ከዛ ወደዚህ ትመጣላችሁ። ቅ ከዛ ወደ መጨረሻ ይቺ ትመጣላችሁ። ቆ አርጋችሁ አስተካከላችሁት ማለት ነው። በፍጥነት ስለምጽፍ ነው እኔ ትንሽ እንትን የሚልበኝ። ከዛ እዚህ ላይ ደግሞ በሚከተሉት ሆሄያትና ቃላት ጻፉ ነው የሚለው። ያው መመስረት ቃል እዚህ ላይ ለምሳሌ በላ ማለት ትችላላችሁ። ቡ ቡና፣ ቡና ማለት ትችላላችሁ። ቢ ቢሮ፣ ቢሮ ማለት ትችላላችሁ። ባ ባህል፣ ባህል ትላላችሁ። ቤ ቤት፣ ቤት። ብ ብር፣ ብር። ቦ ቦርሳ፣ ቦርሳ ማለት ትችላለች። በቀ ደግሞ ቀ ቀን፣ ቀን። ቁ ቁ ቁና፣ ቂ ቂል፣ ቂል ማለት ይችላል። ቃ ቃሪያ፣ ቃሪያ። ቄ ደግሞ ቄስ፣ ቄስ። ቅ በሚለው ቅን፣ ቅን። ቆ በሚለው ቆሎ፣ ቆሎ ማለት ትችላላችሁ። ስለዚህ እንዲያርጋችሁ እንድትለማመዱ ነው። ከዛም ማበዛት አልፈልግም። ኦኬ ኦኬ። ስለዚህ ስንት ደቂቃ ነው? አይ ቲንክ እቺ ትንሽ ስለሆነች ልጨርስላችሁ። ኦኬ እሺ። በዚህኛው ደግሞ ምንድነው ከቤ ቄ እስከ ቢቂ ያሉትን ፊደላት በክፍት ቦታው ደጋግማችሁ ጻፉ ነው የሚለው። ምንድነው ይሄ የሚለው መሰላችሁ? ለምሳሌ እቺ በቀ ትላላችሁ መጀመሪያ በቀ። ከዛስ ቡቁ ነው የሚከተለው። እሺ ቡቁ፣ ቡቁ። ከዛስ ቢቂ፣ ቢቂ የለም ያው ይኸውና እዚህ ጋር ቢቂ። ከዛስ ባቃ፣ ይሄ ማለት ነው ባቃ። ከዛስ ባቃ ቤቄ ነው የሚሆነው ይሄ ማለት ነው ቤቄ፣ ቤቄ ይሆናል። ከዛ ብቅ፣ ብቅ ይሆናል። ከዚያ የመጨረሻ ቦቆ፣ ቦቆ ይሆናል። ልክ እንደዚህ ነው የታዘዛችሁት። ሌላኛው በን እና ቀን ቤተሰብ በትክክል አሟልታችሁ ጻፉ ነው። ይሄኛው ማሟላት ነው፣ ቀላል። በ ትላላችሁ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቀ እሺ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ብላችሁ ማሟላት ማለት ነው። ከዛ ይሄኛው ደግሞ በቃላቱ ውስጥ የተጓደሉትን ፊደል አሟሉ ነው የሚለን። ቄስ ብትሉት ይሟላል። ቦ ደግሞ ምን ሆኖ ነው ማለት ነው? ቆቦ ብትሉ፣ አሁን ቆቦ የሀገር ስም ነው። ቆቦ ብትሉታላችሁ። ቆሎ፣ ቆሎ። ብር፣ ቂል። በቃ እንደዚህ ያደረጋችሁ ሙሉ ማድረግ ማለት ነው። እሺ ሌላኛው ከዚህ ላይ ምስሎች ጋር የሚገጣጠም ማድረግ ነው። ለምሳሌ በይቹና እዚህ ጋር በ ከበግ ጋር ይገናኛል። ስለዚህ በሚለው እንደዚህ ታደርጋላችሁ። ቢ የሚለው ደግሞ ከቢራቢሮ ጋር ይገናኛል። ያው ቂ የሚለው ደግሞ ቂጣ ከሚለው ጋር ይገናኛል። ያው እዚች ጋር
ባ የሚለው ባሊ ከሚለው ጋር እዚህ ጋር ይገናኛል። ቃ በሚለው ደግሞ ቃሪያ ከሚለው ጋር ከዚህኛው ነው የሚገናኘው። ቤ የሚለው ደግሞ ከቤት ጋር እዚህ ጋር ይገናኛል። ስለዚህ ፊደሎችን ከምስሉ ጋር ከሚሄድ እንትን ጋር ማደራጀት ነው። አሁን የመጨረሻው ያው ምዕራፍ 2 በነገው ቪዲዮ ስለሆነ መቀጥለው የመጨረሻችን እንስራ። የተጓደሉትን በበ እና ቀዘር ሆሄያትን አሟልታችሁ ጻፉ ነው የሚለን። ስለዚህ በብላችኋል። እችን ቡ ቢ ከዛ ባ ራሱ ጽፏታል። ቤ ብ ከዛ የመጨረሻዋ ቦ። እዚህ ጋር ደግሞ ቀ ከዛ ቁ ቂ ከዛ ቃ ቄ ቅ ከዛ ቆ። በቃ እንደዛ አድርጋችሁ መጻፍ ነው። የበና ቀ ፊደል ዘሮችን መነሻ በማድረግ ቃል ጻፉ ነው። ይሄኛው እንደ ቤት ስራ ቴሌግራም ላይ መላክ ትችላላችሁ ማለት ነው ሰርታችሁ። በተረፈ ከዚህ በላይ ደግሞ በግላችሁ ሲሆን የበለጠ ስለሚገባችሁ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት፣ ይህ ሰዓት ደግሞ እናንተ በምትፈልጉት ጊዜ ነው የሚሆነው። ስለዚህ በዚህ መንገድ እኛ ጋር መማር ትችላላችሁ። አሁኑ ስልኬን ተጠቅማችሁ ቴሌግራም ላይ፣ ዋትሳፕ ላይ ኢሞ ላይ ደውሉልኝ። ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። ስለዚህ የዛሬ ቆይታችን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ ያላችሁበት ይብዛልኝ።